መጨረሻኛ ደከመን። ለዚህ መዘቅዘቅ ነው መዘቅዘቅ። በቃ ሲዘቀዝቁ ይተዋል። ደከመን። ሲሚማ መዘቅዘቅ ሳይሆን ኮሜንት ላይ አስተያየት መስጣት ነው እንጂ መዘቅዘቅና መሳደብ ምንም ለው የኔ እናት እጃችን ደማ እኮ በቃ በመጻፍ እጃችን ደማ ከወር አለፈ በቃ እሱ ዘቀዝቂ ማለት ነው። ዛሬ ይዛ መጣለች ዛሬ እሷ ይዛ መጣለች እሱ ደግሞ ነገ ይዞ ይመጣል ከነገ ወዲያ እሷ ይዛ ትመጣለች እንደዚህ አይነት በጣም ይደብራል አንፈልግም ካላስ አንፈልግም ሰላም ሰልፍ ነው አንድ ላይ አንፈልግም እሱ እኮ እንደዚህ ያደረገው እሷ ወደ እሱ እንድትመጣ ነው መለስ እንዲመልሳት ነበር እሷም ልገባች ሄደች አሁን ደግሞ እሱም ልክ ይገባል እና ታዲያ ምንድን ነው በቃ እኛ አንፈልግም እዚህ መታመን አለብን እንደ ብቻችንን ያረ ሲስተም እንትን የሰራሁት ጋር ትቼዋለሁ አለ እኮ ገባሽ አይደለም? ትቼዋለሁ እሱን ተውት አለ። እሱ ሰላም ሊያበርድ ነበር የሄደው አይደለም? ሰላም ሊያበርድ የሄደ ትናንትና ማታ ሲያሽቃብጡ አመሹ። ግማሾቹ አሽቃብጠዋል ላርገዋለች ብታረገው እኮ እንትን የለውም ግን መጀመሪያ ርስ በርሳቸው እንትን ነው ስራም ቢሆን ግን ለኦዲየንስ ትንሽ ክብር መኖር አለበት። የለክ ለኦዲየንስ ክብር አትበይ። ድሮ ነው ክብር የሌላቸው የምናውቀው እኛ። ዛሬም ተሳይሆን ድሮ ነው ያንን ታውት አሁን ዛዝቁ ታውት ክብሩን ታዩ ክብሩን እርሺው ምን ነው እኔ የምላችሁ ማለት ነው ብሩክ የሚሆን ሃይሜን አትዘቅዘቁ በእናታችሁ ማንም ያለ የለም አንቺ ማንም ያለ የለም ይዘቀዘቀው የሰባት ይሄ አጋንንት የቀጠራ አጋንንት ደጅራብ መጮት የቀጠራ አጋንንት ነው የምንዘቀዝቀው መች እንጂ ሁለቱ የቀጠራ አጋንንት ሶፊያ ምትበስት ይውዘስ ዝም በል ሃይሜና ብሩኬን አቀባብረን መዘፈን ላይ መለቀቅ ነው እንጂ መሳደብ መዘግዘግ ቤተሰቡ ማንም ይሁን መዘግዘግ አያስፈልግም በእናታችሁ ሲጀመር ትላንትና ሜሽን አርጋ ሙዚቃ ለሶስት ሰው ሙዚቃ አውጥታ ነው ዛሬ ይዛ መጣችሁ እሷ ራሱ ስሚ እሺ ኦኬ ቆይ ሶፊያ ምትበስት ይው ለሶስት ሙዚቃ አወጣችሁ የሙዚቃውን ትርጉም ግን አውቀሻል የሙዚቃውን ትርጉም የሙዚቃ ትርጉሙን አውቀሻል የሙዚቃ ትርጉሙን አውቀሻል ለሶስት ሰው ተሽራ አድርገሽ አውቀሻል ሙዚቃ ትርጉም እናንተ ስሚ እናንተን አልፈልግም የምፈልገው እሱን ነው ከሱ ውጭ ሌላ ሰው አይታየኝም ነው ገባሽ እና ሶስቱን ሜንሽን ለምን ተደረገ ሶስቱን ሜንሽን አደረጋቸው ስሚ ሶፊ ስሚኝ ማሽ ሜንሽን ታደርጉት ያም እቱን ጥሏል ይሄ ጉቱም እቱን ጥሏል እሷ ግን ጣውና ጣለችው ብሩክ ላይ ነው አንተም አልፈልጋችሁም እኔ ሌላ ሰው ጋር ላይ ይሄ ልጅ ካለው ላይ እቺን አጋጣሚ ተጠቅማ ሊንዳ ካልወሰደች ብሩክ ይሄው እንግዲህ አይ ሶፊያ ደግሞ ጣበቅ ቀላቀለች ነገር አታበላሹ እየመጣችሁ ነገር የምታበላሹ እሱ ዝም በስቲ ጣበቅ ቀላቀለች አንቺ ራስሽ ይሄ ቀጠራ አጋንንት ኖ አይደለም እኔ አዳምጡ እኔ የሶፊያን ንግግር ሼር አደርጋለሁ እውነቷን ነው ሼር አደርጋለሁ ለምን ነው ታውቂያለሽ አሁን ልትፋይዞ መጣት እኔም ቀጥላለሁ ብሎ እኔ ሼር አደርጋለሁ እንዴ ትክክል ነሽ አንቺ ያምሽ እንዴ ኧረ በእናትሽ ዝም በይ ነውር ነው ወላሂ ነውር እሷ ጤነኛ ናት ሰው አንድ ሰው እምቢ ካለ ታዲያ ምን ለሁሌ ሊሙት ልትሉ ነው አይደለም አሁን እሷ ማለት ነው ልንገርሽ ዝም ብላ ብታበርድ ይሻላታል ገባሽ አይደለም ሁለት ቀን እሱ እንትን ብሏታል ሁለት ቀን ትሄድ ሁለት ቀን ትሄዳለች እሺ ከዛ ከቀጠለችበት እዛው የሙዚቃውን ትርጉም በደንብ አዳምጡት አዎ ለሚያዳምጠው ሰው ትርጉም አለ ሙዚቃው ስም አለ እንዴ አንዴ ይሄ ነው አንዴ ይሄ ነው ሁለቱም እሳት ከሆነ ጥሩ አይደለም አንዱ ውሃ ሲሆን አንዱ እሳት ሲሆን ነው ጥሩ አሁን እልቅ በቃ ወደ ሌላ አቅጣጫ ነው የሚወስዳቸው ሁለቱንም ወደ ሌላ አቅጣጫ እኔ ዋጋ ነው እሱ እኮ ምን አለ ፍቅረኛ ያላችሁ ሰዎች አላችሁ ቆይ እስኪ ፍቅረኛ ያላችሁ ሰዎች አላችሁ እስኪ አንዴ አዳምጡ ወላሂ አንዴ አዳምጡ በተራ ደግሞ እናውራ ፍቅረኛ አለ ሰው አለ እዚህ ውስጥ አለ እኔም ፍቅረኛ አለ የለኝም ደግሞ የምን ፍቅረኛ ገደል ኦኬ ያላችሁ አለበሉ ሬች የትላንቱ እንዴት ነው እንትና አልተስማማሽም እንዴ ከትላንቱ ጋራ ወይ ሊንገርሽ እኮ አይደለሽም ሲሙት ሂዊና እንዴ መጀመሪያ ኮሬችን ነበር ያለ ሂዊና እንዴ ደግሞ በተራና ላ ሂዊና ናት
እዚህ ንግግር እኔ እንትን ብያለሁ ወይ ፍቅረኛ ይኖራል። ከዛ ያ ፍቅረኛ ሁላችሁም በነገራችን ላይ ቅዱስ ፍቅሬ ማለት ነጠቀኝ። አፈቅራታለሁ። ለምንድን ነው የነጠቀኝ? በጣም የሚያፈቅራት ምክንያቱም ያኔ በጣም ያናደሻለሽ። ወይ 5 ጊዜ ነው ወተጠጪ ቀላስ ሊወጣ ነው። በፕሮፋይል ዛሬ 5 ጊዜ በፕሮፋይል ይሁን የምር ፎቶ ቀይራችሁ በፕሮፋይል ወይ የኔ ውድ እንደዚህ በፕሮፋይል ሲሩ እስቲ ቪዲዮ ጣጥፍ ሰቃል ቪዲዮ ቀየረ ነው ቀየ ፎቶም ቀየራ ፍሮቤልዋን ቀየራ ኤዲያ ከያ በኋላ እንደገናኛ ሾ መልካን ቀን ፖስት ፎቶ ውረዱ እናንተ ሁላችሁ እንደማውጣት ይቀል ይመስል ያኔ የሚያረጉ ልጆች አሉ። ያን ነገር አቁሙ ብንል እምቢ ብለዋል። እዚህ ጋር ግን በስድብና በሰውን በመዘግዘቅ ለውጥ እንዲያላመጣን ሁላችንም አይታችኋል። ምክንያቱም ብሩኬን ስሜታዊ ሲያረጉት ዛሬ መጥቶ ግማሽ ቪዲዮ የተናገረው ነገር ቲክታክ ላይ በደረሰበት ነገር ነው። ያ ሳያንስ ዛሬ ደግሞ ሌላ ቪዲዮ ተፖስቷል፣ የባስ ማለት ነው። ግን በዚህ ነገር የሰውን ታው ብላችሁ ያንን ቪዲዮ የሚፖስቱትን ሰዎች ታው ብለን ማስቆም አንችልም፣ አልቻልንም። ብንችል ኑሮ ብዙ ታግለን ነበር። ግን እናንተ ላይቭ ላይ ተቀምጣችሁ የምታወሩ ልጆች ያኔ አብዛኛው ላይቭ ላይ የምትቀመጡ ልጆች ሪከርድ እየተደረገ ስለሆነ የሚሄድላቸው ማንኛውንም ሰው ያኔ ማንም ይምጣ ማንም እኛ ሁለታቸውን አንድነታቸውን እንፈልጋለን። ወላሂ እውነት ካሰባችሁ ማለት ነው እዚህ ጋር እየተጎዳ ያለው አንድነታቸውን የሚፈልግ ሰው ነው እንጂ ከልጅቱ ኦዲየንስ በኩል ያለውም እሷ የሆነ ነገር ብሩኬን ነገር ስታረግ አናቅም። ቆያት ብሩኬን የሚያናድር ነገር ሲፖስት ማለት ነው እነሱ ሆ ብለው ነው የሚወጡት። ልክ አማሞታ ሊሸኝ እንደተነሳ ሰርገኛ ማለት ነው። ከዛ ሳይድ ደግሞ ብሩኬ ደግሞ የሆነ ሃይሚን የሚያናድር ነገር ሲፖስት እዚጋ እነዚህኞች ደግሞ ሆ ብለው ነው የሚነሱት እንደ አማሞታ ማለት ነው። እዚጋ እየተጎዳ ያለው በመካከል ሀገር ያለ ኦዲየንስ፣ አንድነት የሚፈልገው ኦዲየንስ ላይቭ ላይ የሚያወሩትም አይደሉም፣ ሁሉም ሰው አይደለም። በመዘቅዘቅ በስድብ የማይሆን ስብን በመስጠት ለውጥ ባመጣን ኑሮ ወር ከ15 ቀን ሆነን እዚህ ስራ ላይ ተተቀመጡ ማለት ነው። አሁንም ደግሞ ምንም ነገር አትበሉ። ያችኛይቱ ልጅን ብትመጣ የተሰጣት አይዲያ ከሱ ጋር እንድትለጣጠፍ እንጂ እንድትናገር አይደለም። አይታችኋል። 3 ነው 4 ቪዲዮ ላይ ተፖስተው ሃይሚን አልተናገረቻትም። ምክንያቱም እንድትናገር አልተፈቀደም የተሰጣት አይዲያ ስለሆነ። እሱ ግን ሃይሚን በፈለገበት ነገር እንዲናገራት የፈለገው ከሷ የሚፈልገው ነገር ነበር። የዛን ሰዓት እሷ ዘንዳ የሆነ ማወቅ የፈለገው ነገር አለ። ያንን ነገር ሲያቅ ይሄንን ስራ ሊያቆመው እሱ ሲያመጣው፣ እሷ ደግሞ ዛሬ ሌላ ሰው ይዛ መጣች። ሌላ ሰው ይዛ ስትመጣ የተሰጠው አይዲያ እሱም ብሩኬን እንዲናገር ወይም ኦዲየንስ ላይ አፉን እንዲያነሳ ላይሆን ይችላል። ያንን የተሰጠውን ካራክተር ነው የሚጫወተው ማንኛውም ሰው። እዚህ ጋ ግን ሁላችሁም በቃን። ሃይሚንም አይታችኋል አይደለ? ላይቭ ላይ እየተወራ ቲክታክ ላይ የተለጠፈ ነገር ሙሉውን ነው ያወራላችሁ። ዛሬ እንደሚከታተሉንና እንደሚናገሩ ካወቅን ሃይሚን በቃሽ 2 ቀን የብሩኬን ዘንድ ያለውን ሁኔታ ካወቀች በቃሽ። ምክንያቱም በቃ ካል የማይበቃ ነገር የለም። አንድነት ከፈለግን ላይቭ ላይ ስናወራ ስንለቅላቸው ዩቱብ ቪዲዮ ቲክታክ ላይ ሲፖስት ሲለቀቅ እነሱ ብሩኬ የሆነ ነገር መጥቶ ቢናገር በነገራችን ላይ ማለት ነው ለሚመለከተው ሰው ነው። እሱን እልክ ያሳዙት ሰዎች አሉ። የማይሆን ነገር እየተባለ አይደለም። እሷም ደግሞ ይሄን ነገር የማይሆን ነገር መታ ስትናገር ለሚመለከተው ሰው አይደለም፣ ለሚመለከተው ሰው ነው እንጂ ለጋራ ኦዲየንስ ወይም አንድነት ለሚፈልግ ሰው አይደለም። ይሄን ነገር ግን በቃሽ እንደሚያውን እርግጠኛ ሆነናል። አሁን እርግጠኛ ላይቭ ላይም ያለውን በቪዲዮም የሚፖስተውን እንደሚያውን እርግጠኛ ሆነናል አይደለ? ይበቃናል። አሁን ላይ እነሱ እኛን የሚያግዙብን ሰዓት ላይ ነው ያለነው። ለምን እንግሊዝ ሀገር በሉት አሜሪካ በሉት እዛ በሉት ሁሉም ሀገር ለነፍሷ ተጨንቃ ነው ያለችው። እኛ ስንኖር ነው አይደለም ቪዲዮ ማየትም የምንችለው፣ ኮሜንት መጻፍ የምንችለው፣ ቲክታክ ማቀናበርም ቤታቸውንም ሼር ማድረግ የምንችለው መጀመሪያ እኛ ስንኖር ነው። እኛ ደግሞ እነሱ ያስፈልጉናል። አሁን ለህዝቡ ሰላም መስጠት አለባቸው። ሁለተኛ ደግሞ ያኔ እዚህ ያለው ኦዲየንስ ወይ ፈጣሪው ተመልሶ
ቪዲዮአቸውን የተረጋጋ ቪዲዮ እያመጡ ቪዲዮውን እያየን እኛ ደግሞ ወደ ፈጣሪያችን ተመልሰን ዱዓ የምናረግበት ጸሎት የምንይዝበት ሰዓታችን ነው። አሁን እኛ ሰላም ያስፈልገናል። እነሱ ግርግር አምጥተው አዲያምጠን ራሳችንን ቅንጭላታችንን የሆነ ቦታ የምንከትበት ሰዓት አይደለም። 2 ቀን ወይም 3 ቀን ቪዲዮዋን ትስራ። ከዛ በኋላ በቃ እናውቃለን። ሁላቸውም የልክ እንጂ የሁላቸውም ስነ ምግባር አይደለም። ያለፈውም የዛሬው የመጣ ቢመጣ እኛ እናውቃቸዋለን ጠንቅቀን። እዚህ ጋር ግን እኛ አሁን ላይ ሰላም ያስፈልገናል፣ ይበቃናል። በሉ ልጁ እንደዚህ ነው፣ እሷ እንደዚህ ናት፣ ብሩኬ እንደዚህ ነው፣ እካሌ እንደዚህ ናት ብለን ስንል እነሱ የተሰጣቸውን አይዲያ ነው የሚጫወቱት። ዛሬ ነገ ከብሩኬ ጋር መደባደብ አለብህ ታለችው። ዛሬ ዝም ያለው ሰውዬ ነገ መጥቶ ሊደባደብ ይችላል። ለምን እንደው ታውቃላችሁ? የተሰጠውን እንዲያረግ የተነገረውን ነው የሚያደርገው። እኛ ግን እዚህ ጋር ወላሂ ሞት ዛሬ አሁን እዚህ ተሰብስበናል አይደል? እዚህ ላይ አሁን እያወራሁኝ ይሄ የሚባለው ጦርነት መጥቶ ይሄንን ፎቅ ተሰማይ ወደታች ቢገለብጠው እኔ የተናገርኩትን ነገር እንኳን ታፌ ሳልጨርስ የለንም እኛ እዚህ ሰዓት ላይ ደግሞ እነሱ ያስፈልጉናል። እኛ አረብ ሀገራት ላይ ያለ ይሁን እንግሊዝ ሀገር ላይ ያለ ይሁን ሁሉም ሀገር ላይ አሁን ላይ እንትን ውጥርጥር ብለን ተይዘናል። የዚህን ሰዓት እኛ በምንፈልጋቸው ጊዜ እነሱን መገኘት አለባችሁ ካላችሁ ሙሉ ነገራችሁን ሰላማዊ ሰልፋችሁ መውጣት ያለባችሁ። እኛ ሰላም ያስፈልገናል፣ እነሱም ሰላም መሆን አለባቸው። ስለማንኛውም ስለመጣ ሰው አዲስ የመጣ የእውነት ከህይወቷ ውስጥ ይውጣ እግዚአብሔርን። ማነው እስኪ ከወንድም ጋር እንደዚህ አይነት ጭፈራ የሚጨፍረው ማን ነው? በእግዚአብሔር በኢትዮጵያ ህዝብ ወንድማችሁ ጋር እንደዚህ አይነት ጭፈራ ጨፈራችሁ ታውቃላችሁ? ማርያምን እዚህ ያላችሁ ሁላችሁም ሴት ናችሁ እና አንድ ቦታ ላይ ደግሞ ማለት ነው ሰው ልኮልኝ ያጠፉት እኔ ሳላየው ማለት ነው። አንዱ የእሱን ከንፈር እንደዚህ አድርገው ጉንጭ ወደ ላይ ገልብጣ ማለት ነው። እኔ ሌላ ሴት እኮ ናት። ሌላ ሴት ደግሞ ማለት ነው ጉንጩን እንደዚህ ወደ ላይ አድርጋ አፉን እንደዚህ አድርጋ በጣቷ የእሱን ከንፈር ላይ እንደዚህ አድርጋ ወገቧን ይዟ ሲጨፍር ምናምን ደግሞ ምን ቪዲዮ አላችሁ ይላል። ደግሞ አፉን ሞልቶ የልጅቷን ህይወት ምስቅልቅሉን አውጥቶ ምስቅልቅሉ ይውጣቡ። የልጅቷን ህይወት ብቻ አይደለም እሱ መስሎታል እንጂ ልጅቷ እያሳሰቀ ገደል እየከተቱት ነው። ልጁ ገደል እየገባ ነው አልታወቀ እንጂ አይደለም። ሰው እያሳሳቀሽ የሚገልሽ ወንዶች እስኪያልፍለት ብቻ ነው እኮ። ዛሬ ራሱ ንግግሩ ላይ አታይም እንዴ? በቃ በጣም የወረደ ነው። በቃ ለእኔ ዶሮ መውጫ ግን በጣም ከባድ ነው። መውጫው እንደ ዛሬ እንደገባበት አይደለም። በጣም ነው የሚከብደው። በውስጣችሁ ለካ ይሄ ጉድ ያለ እንዲያችሁ ቪዲዮ የሰራች ልጅቷ ጋር ትፈርዳላችሁ እናንተ አሽካባጩ መድረሱ አቤት ጣሪያ ነገር ነው። እናንተ ግን አሁን ይሄን አይታችሁ በዛም በዛም ሌላ ነገር አይወራራልኩሽም። ታታይሁን ብዙ ነገር እየሰማሁ ነው። ግን ፈጣሪ ምን እንደሆነ አላውቅም። ዛሬ ምንድን ነው ያለው? ሁልሽም መልስ ተሰጥቶሻል። እዚህ እየመጣሽ አታስቀምጪ። የምር እንደዚህ ጨፈራኔሽ ጋቸው አይተሻል? ሂደሽ መስክረሻል? ቴሌግራም ላይ ገብተሽ አይተሽ ነይ። ተሳሳኩኝ፣ ይቅርታ። እሺ ማርያም ሀዩ ይኸው ልንገርሽ፣ አንቺ ብዙ ቦታ እከታተልሻለሁ። ምንም ነገር አታወሪም። ግን እሺ ልጁ አሁን ትናንትና ሱሲ በለቀቃችሁ ቪዲዮ ዛሬ መልስ ሰጥታችኋል። እሺ
ግን ብዙ አሽቃባጦች ታሽቃብጡ ሰምቻቸዋለሁ። ለእንትን ቤት ገብቶ ምናምን እያላችሁ ስትለፈልፉ ነበር። እረፉ ግን ተው፣ ትጸጸቱበታላችሁ። ይሄን ነገር ተው ተው፣ ግን ፈጣሪን ፍሩ። የምር እናንተ ፈጣሪን አይፈራም። እንደዚህ ልጅቷን ህይወቷን ነገር የለም። አሁን እናንተ ማለት ነው ግራም ላይ ሴት ልጅ ናቸው። እንደ ሴት ልጅ አስቡ። ማርያምን ሰው ጥፋት ሴት ልጅ የሆነች ሴት ልጅ የሚመሰክሪ እሱ ፈጣሪን አይፈራም። እንዲህ ሲያደርግ ያስጠላል። ወጣች እንዴ አፈታሻት እንዴ? ወንድ እሷን ልጠይቃት ነበር ከሆነ እሺ፣ ግን ከሌላ የባዳ ወንድም ጋር የሲጋ ወንድም ቢሆን በጌታ በኢየሱስ እንደዛ አይሆንም። በፍጹም አይደለም።